በእንጀራ እናቷ የምትሰቃየው ጽናት እንግዲህ ጽናት ከስራ እንድትባረር እያደረገ ወይም ደግሞ ከልጁ እንድትርቅ እያደረገ ይገኛል አቶ ተስፋዬ። ምክንያቱም ወይዘሮ ማናት ወይዘሮ ልበላት እንጂ ማነች ራሄል ማለት ነው። ራሄል እንግዲህ የማታረገው ነገር የለም ባቢና ጽናትን ለመለያየት አሊያም ደግሞ ጽናትን ከዚች ዓለም ማስተናበት፣ እምቢ ካለች ደግሞ ከዚህ ስራዋን እንድትለቅ ብቻ ምርጫ ሰጥተዋለች ለአቶ ተስፋዬ። ስራዋን እንድትለቅ በጭራሽ አልፈልግም፣ በቃ እዚሁ አይኔ ስር እንድትሆን ነው የምፈልገው። ምንድነው ችግሩ? ምንድነው ሚስጥሩ? ስራውን የማትለቅበት ምክንያት ምንድነው ስል አይ እሱን ላንቺን መናገር አይጠበቅብኝም፣ ግን ስራውን አትለቅም፣ ከልጁ ግን እንድትደቅ አደርጋታለሁ አለ ማለት ነው። እንግዲህ ጽናትን ቢሮ ድረስ ጠርቶ ልጄን ትወጂዋለሽ ወይ ሲላት ምን አይነት ጥያቄ ነው አቶ ግርማ አቶ ተስፋዬ ስትለው መልሽልኝ ትወጂዋለሽ ወይ ነው ያልኩሽ። አዎ እኔና ባቢ እንዋደዳለን ስትለው እንግዲያውስ ምርጫ ልስጥሽ፣ ልጄ ወይም ትተይዋለሽ ወይም ደግሞ ልጄ ጎዳና ላይ ከሚወጣ አላት ማለት ነው። ግን አቶ ተስፋዬ ምን አድርጌ ነው እንደዚህ የምትጣሉኝ ስል እሱ አይመለከትሽም፣ ግን ምርጫ ሰጥቼሻለሁ አላት ማለት ነው። ምክንያቱም ልጄ ደሃ እንዲሆን አልፈልግም፣ ደህነትን አይቼዋለሁ። ተው እንጂ አቶ ተስፋዬ ትላንትን አትርሳ አለችው። በራሷ ድርጅት ውስጥ ግን እንደዚህ አላፊ ሆኖ የራሱ አድርጎ ምንም ሳይለፋበት የሰው ንብረት ዘርፎ ከወይዘሮ ትዝታ ጋር እንግዲህ እየተጫወተ ይገኛል ማለት ነው። ይህ ሰውዬ ማን ነው ስሙ? ተስፋዬ ማለት ነው። አንድ ቀን አቶ ግርማ ደግሞ በቃ ተነሳ ማለት ነው። የምር ተነስ እንዴ አሹፉም እንዴ እግር እየተንቀሳቀሰ ነው ይላል። በቃ ተነሳ ድራማው ይጓልና ወዲያ ወዲህ ዞር ዞር ብለ እንደምንም ብለ ድርጅትን አስመልስ ማለት ነው። እርግጠኛ ነኝ አቶ ተስፋዬ በቅርቡ ጎዳና ይወጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹ አብራችሁኝ ስላላችሁ ከልብ ነው የማመሰግነው። እንግዲህ ጽናት ከስራ እንድትባረር ወይንም ደግሞ እችን ዓለም እንድትሰናበት የማታደርገው ነገር የለም። ራሄል ብሌንንና ጽናትን ለመለያየት በጣም ብዙ ነገር እያደረገች ነው። ብሌን ደግሞ አትበገርም። ነገር ግን ደግሞ በእያንዳንድ በደካማ ጎኗ ገብታ አንቺ ጽናት ራስ ወዳድ ናት፣ ስለ አንቺ ህይወት አንድም ቀን ጠይቃሽ አታውቅም፣ አየሽ ስለ ራሷን ስለምትወድ ብቻ ነው ምናምን ብላ አይምሮዋን እንትን አለቻት። ጽናትና ብሌንም ለትንሽ ቀን ተኮራርፎ ነበረ። አቶ ግርማም ደግሞ ለብሌን ሁሉንም ነገር ነገራት። ራሄል እቤት መታ በልጁ እንዳስፈራራችውና ከለወንቼር ላይ ገፍትራ እንደጣለችው ሁሉ ለብሌን ነገራት። ብሌን እንዴት አልነገርከንም አቶ ግርማ ስትለው ምንም የምታደርጉት ነገር የለም ከመጨነቅ ውጪ አለ ማለት ነው። ባቢም አቶ ማን ነው ግርማ ልጄን አደራ እባክህን ልጄን ጠብቅልኝ፣ የምትወዷት ከሆነ እቺ ራሄል የምትባል ሰይጣን ሴትዮ አልወደድኳትም እኔ። እናም ለሷ አሁን ስሜትም ሆነ ፍቅር አለ ቆይ ሲለው አረ በጭራሽ አቶ ግርማ እኔ ያኔ ደሃ ብላ ጥላኝ ከሄደች በኋላ ያ ባቢ ሞቷል። አሁን ሌላኛው ባቢ ነው ያለው። ስለዚህ እኔ አሁን የማፈቅረው ጽናትን እንጂ ራሄልን አይደለም። በቃ እንደዛ ከሆነ ልጄን አደራ ሰጥቻለሁ፣ ልጄን ጠብቃት። እቺ ሴትዮ አንተን ለማግኘት ልጄን ትጎዳብኛለች አለ ማለት ነው። አያስቡ ጋሽ ግርማ እኔ ያለው እያለ እንግዲህ ተናገረ። እንግዲህ ጽናት ውሳኔዋ ምን ይሆን? ለባቢ ትነግረዋለች? ባቢን ከኔ ራቅ ትለዋለች ወይ? አላውቅም። ፍቅር ፈተና ነው። ፈተናችሁን እንደምንም አልፋችሁ አብራችሁ መሆን አለባችሁ።